ተመልሰን ተገናኝተናል። ፕሮግራማችን እንደቀጠለ ነው። አሁን ደግሞ ምን እንብላ የሚለው ፕሮግራማችን ይቀጥላል። ዛሬ አንድነት ብዙ ምግብ ነው የሰራችሁ። መኮረኒ፣ ቺዝ፣ አረ በጣም ብዙ ነው። እኔ ከምነግራችሁ ግን አንድነት ታሳያችኋለች። በጣም ቆንጆ ምግብ ነው የሰራችሁ። እሱን ተከታትለን ተመልሰን እንገናኛለን። ወደ ምን እንብላ እናልፋለን። ቆይ ግን ካመለጣችሁ ፕሮግራሙ ምንም እንዳታስቡ። በኢትዮጲስ ቲቪ ፕሮግራም የዩቲዩብ ቻናል ላይ ሰብስክራይብ በማድረግ የተለያዩ የኢትዮጲስ ፕሮግራሞችን እንዲሁም ደግሞ ምን እንብላ ማግኘት ትችላላችሁ። አሁን ግን ወደ ፕሮግራሙ እናልፋለን። ሰላም ልጆች እንዴት ናችሁ? ሳምንቱ እንዴት ነበር? ቆንጆ ነበረ። በጣም ጥሩ። እኛ ደግሞ ዛሬ ለእናንተ ምግብ እናዘጋጃለን። ማን ልበል ስምሽን? ስሜ ማርያም አለፎም ይባላል። ማን ነው ስምሽ? ብሌን ማን? አለም። ስንት አመትሽ ነው? የማርያምዬ የት ነው የምትማሪው? እኔ ዳይመንድ አካዳሚ። ስንተኛ ክፍል ነሽ? ሁለተኛ ኢ። ትምህርት ጥሩ ነው? ጥሩ ነው። ባለፈው ፈተና ስትፈተኑ ነበር አይደለ? አዎ። ፈተና አሪፍ ነበር? አሪፍ ነበር። እንዴት ነው? ጥሩ ነው። በጣም የምትወጂው ትምህርት ምንድን ነው? አማርኛ። ምንድን ነው ይሄ? ንገሪኝ እስኪ። ይሄ ምንድን ነው? ይሄ ጎን። ከዛ በፊት ግን የምትጠጡትን ነገር ብሰራ በጣም ደስ ይለኛል። እሺ ማርያም እስቲ ብሌን ቅመሽ። ስለዚህ መጀመሪያ እዚህ ጋር ያለን ነገር የተቀቀለ መኮረኒ አለን፣ ቺዝ አለን፣ በርበሬ አለን፣ ቲማቲም አለን፣ ሽንኩርት አለን፣ ነጭ ሽንኩርት አለን። እዚህ ጋር ደግሞ የቲማቲም ድልህ አለ። መጀመሪያ ሽንኩርቴን ከትፋለሁ። ብሌንዬ እስኪ በጣም የምትወጂው ምግብ ምንድን ነው ንገሪ። የማርያምስ? እኔም መኮረኒ። ቆስጣ በልተሽ ታውቂያለሽ? አዎ። እንዴት ነው ቆስጣ? ጥሩ ነው። ቆስጣ ትወዳለች ብሌን? አዎ። ይሄን እናደርጋለን። መጥበሻችንን እናግላለን። እዚህ ጋር አድርገን አረንጓዴ ነገር እንከትበታለን። ከዛ ብዙ ጥቅም እናገኛለን። ምን እናደርጋለን? ዘይታችንን ትንሽ እናግላለን። ያመጣችሁልኝን ወረቀት እሺ ስጡኝ። ምን ይላል? አንድነት አይ ላቭ ዩ፣ ቴንክ ዩ፣ አይ ላቭ ዩ፣ አይ ላቭ ዩ ቱ። አንድነት እወድሻለሁ፣ ኑሪልኝ። አምኖናል፣ ጎበዝ ተማሪ ነው። እወድሻለሁ፣ አመሰግናለሁ፣ አመሰግናለሁ። እሺ አይ ላቭ ዩ አንድነት፣ አይ ላቭ ዩ፣ ቴንክ ዩ፣ ዩ አር ዌልካም። በጣም ነው የምወዳችሁ። አንድነት እወድሻለሁ፣ አምኖናልም እወደዋለሁ። ኢትዮጲስን ሰላም በይልኝ። ታገኟታላችሁ። አባባ መልካሙንም ሰላም በይልኝ እንላቸዋለን። ሺህ ዓመት ኑሩልን። አሜን። ከዚህ ፕሮግራም ላይ መቅረብ እፈልግ ነበረ፣ ተሳካልኝ። ስለመጣችሁ በጣም ደስ ብሎኛል። ስለመጣችሁ አመሰግናለሁ። ዘይታችን እየጋለ ነው። ቲማቲማችንን ደግሞ እንዲላጥ እናደርገዋለን። ቲማቲማችንን እንልጠዋለን። ሲበስል ነው በቀላሉ የሚላጠው። እኔም አንድ የምልጥበት ዘዴ አለ፣ ግን አንዳንዴ የሚችል ሰው ካልሆነ ስንፈገፍገው ቢላ ሊቆርጠን ይችላል አይደለ? ሁልጊዜ ቢላ ላይ መጠንቀቅ አለብን። የማርያም ምን ልትነግሪኝ ነው የተዘጋጀሽው? እስኪ ተረት። ጮክ ብለሽ ቆንጆ ተረት ንገሪልኝ። ከዛ በፍጥነት ምግቡን እሰራዋለሁ። እሺ። የተረት ርዕስ ሶስት አሳማዎች ስማቸው ሉሉ፣ ቡቡና ሙሙ ይባሉ ነበር። ከዛ እናታቸው አንድ ቀን እናንተ የራሳችሁን ቤት መስራት አለባችሁ ብላ መከረቻቸው።
ከዛ እነሱም ለመስራት ሄዱ። ሙሙ የሳር ቤት ለመስራት ተዘጋጀ። ቡቡ ደግሞ የእንጨት ቤት፣ ከዛ ሉሉ ደግሞ የብሎኬት ቤት ለመስራት ተዘጋጁ። ቡቡና ሙሙ ለማስቸጋሪና ጨዋታን ስለሚወዱ ቶሎ ለመጫወትና ቶሎ ለመስራት በደንብ ሳያጠነክሩ ሰሩ። ከዛ ሉሉ ግን ጊዜዋን አፍስታ በስነ ስርዓት ቤቷን ሰራች። ከዛ እሷም ደግሞ ጨረሰች። በሌሊት ተክላ መጣ። ከዛ ተክላው በምንድን ነው ቤቷን ሰርታ የጨረሰችው? ሉሉ በብሎኬት ሰራች። ሉሉ ቤቷን ሰርታ ከጨረሰች በኋላ ሙሙ ደግሞ ሙሙ ቶሎ ለመጫወት ብለው ቤታቸውን ዝም ብለው ሰርቶ ሄዱ። በምን ሰሩት? ዝም ብሎ በማይረባ ነገር። ለምሳሌ በምን ሰሩት? በሳር። ከዛ ሉሉ ግን ጊዜዋን አጥፍታ በብሎኬት ሰርታ ጨረሰች። ከዛ አንድ ቀን በሌሊት ተኩላ መጣ። ተኩላው የእናታችንን ድምፅ አስመስለው ለመጀመሪያ ሙሙ ቤት ሄደው እናታችን ነኝ ብሎ ከዛ እንትን አላቸው። ከዛ ከፈቱለት እና እሱ በላት ሙሙን። ቡቡ ቤት ደግሞ ሄዶ አሁንም እሱን በላው። ግን የሉሉ ቤት መቼም በትንፋሹ ራሱ ቢሞክረው አንቀሳቀሳለሁ። ከዛ ሉሉ ሁለቱንም ወንድሞቿና እህቶቿን አዳነቻቸው። ከዚህ ተረት ምንድን ነው የምንማረው? እናትና አባት የሚሉት ምክር መስማት። በጣም ጎበዝ። የሉሊ ጓደኞች እነማን ነው ስማቸው? የማርያም፣ ይቤላ፣ ሩት፣ መና፣ መሀሌታ። በጣም ደስ ይላል። ምግባችን እየደረሰ ነው። እስኪ ውሃችሁን እየጠጣችሁ። እዚህ ጋር ቁንዶ በርበሬ፣ ጥቁር አዝሙድ፣ ነጭ አዝሙድ ያለበት ቅመም አለኝ። በጣም ትንሽ አደርጋለሁ። ቅመምም ወጦችን ያጣፍጣል። አሁን ጥቁር አዝሙድ፣ ነጭ አዝሙድ እና ጥቁር አዝሙድ አንድ ላይ ነው። ስለዚህ የነጭ ሽንኩርቱንም ጣዕም እናገኘዋለን አይደለ? ትንሽ ቁንዶ በርበሬ። እዛው ነው። ይሽ ምግባችሁ እየበሰለ ነው። እስኪ አንድ ጥያቄ ልጠይቃችሁ። ምንድን ነው ስሙ? ፍራፍሬ ነው። ጎበዝ። እሺ ይሄ ምንድን ነው? አፕል አይደለም። በሽታው ልታውቂው ትችያለሽ? እስቲ አሽትችሁ። ይሄን በልተሽ አታውቂም? እሺ ውስጡ ምን አይነት ይመስልሻል? አረንጓዴ። ምን አይነት ነው? ቀይ። እሺ ይሄን ቀምሰሽ አታውቂም? ይሄን እሺ አታውቂውም? ፓፓያ አይደለም። እሺ ደስ ይላል ግን ይሄ እኔ በጣም የምወደው ፍራፍሬ ነው። ዘይቱና። አሁን ትንሽዬ ነጭ ሽንኩርት እናደርጋለን። ትንሽዬ በርበሬ እናደርጋለን። እስኪ ወንድሜ ያዕቆብን በይልን። ያዕቆብ ወንድሜ ያዕቆብ ተኛ ወይ ተኛ ወይ ተወረ ተነሳ ተነሳ እሺ እነሳለሁ መልካም እውቀትን እገበያለሁ። በጣም ጎበዝ። መኮረኒያችን እየደረሰ ነው። ምን ትጫወታላችሁ ከትምህርት ጓደኞቻችሁ ጋር? አባሮሽ፣ አኩኩሉ። የእግር ኳስ ጨዋታ ትጫወታላችሁ እንዴ? አዎ። ሰሞኑን ግጥሚያ ነበራችሁ? አዎ። እነማን ይጋጠሙ ነበር? እነ ሩት ቱዲዎች ሲጋጠሙ አይተሻቸው ታውቂያለሽ? አዎ። ማን ተጫወተ? ባህራን። አምኖናልስ ቁጭ ብሎ እያጨበጨበ ነበር? አዎ። ትልቅ ስትሆኚ ምን መሆን ነው የምትፈልጊው ብሌንዬ? ዶክተር። የማርያምስ? እኔም ዶክተር። ዶክተር። የማርያም ግን እቤት ውስጥ ምን ሰርተሽ ታውቂያለሽ? ቤት አጸዳለሁ። እሺ ሌላስ? ከእማዬን አግዛታለሁ። ማሚ ምግብ ስትሰራ የምትወጂው ምግብ ምንድን ነው? ጎበዝ የሆነችበት
ፍርፍር ስትሰራ ደስ ይልሻል? በጣም የምትወጂው አንቺ ምግብስ ምንድን ነው? ፍርፍር ነው የምትወጂው? ፍርፍሩን እንዴት አድርጋ ብትሰራው ነው? ምን ምንድን ነው የምታደርግበት? መጀመሪያ ሽንኩርቱን ትከትፋለች። ከዛም ትከታለች። ከዛ ቲማቲም እሱን ታቁላላና ትንሽዬ በርበሬ ታደርጋለች። በርበሬ ትንሽ ነው የምታደርገው። ሌላስ? ከዛ ጨው ታደርጋለች። ከዛስ? ከዛ በድርቆሹ ታፈረፈርና ትከታለች። ያውም ድርቆሽ ነው የምትሰራው። ድርቆሽማ በጣም ነው የሚጣፍጠው። ምግባችን ደርሷል። ምግባችንን ቀንሼ ይዤ እመጣለሁ። ይሄን ይመስላል። በዚህ ምግብ ውስጥ ቲማቲም አለበት፣ ትንሽ በርበሬ አለበት፣ ቆስጣ አለበት፣ ቺዝ አለበት። በጣም ከመጓጓት የተነሳ እንዴት ነው እንዲያቃጥላት እስቲ ልቅመሰው ነው። እኔ ቺዝ በጣም ደስ ስለሚለኝ በጣም ልምጣፍጠው። ሰላም ጓደኞቼ፣ እንዴት ናችሁ? ሰላም ናችሁ? ሳሚያቸው ዛሬ እንዴት ነሽ? ደህና ነሽ? ብሌንና የማርያም ብሌን ተኝ ለመስራት ያላት ፍላጎት በጣም ጎበዞች። ማርያምን በጣም ደስ የሚል ተረት ነገረችን። ኢትዮጲስዬ ወይዬ ዘይቱና ታውቂያለሽ? ዘይቱና? አዎ። ምንድን ነው ዘይቱና? ፍራፍሬ ነው። ውስጡ ምን አይነት ነው? ነጭ ነው። ነጭም አለ። ሌላስ? ቀይ ነገር መሰለኝ። ይሄኛው ፍሬ አለው። ፍሬ አለው። ጎበዝ ኢትዮጲስዬ። ወይ አንድዬ፣ እንግዲህ ዛሬ ከነማራማዊት ጋር አዲስ ፍራፍሬን ቀምሷል። በእርግጥ የማርያም ከዚህ ቀደም ፍራፍሬውን በልጅነቷ በልቷል፣ ረስታው ነው። በቺዝ ነው የሰራውላቸው። ይኸው ደስ ብሏቸው እየበሉት ነው። የማርያምም ብሌንም ስለመጡ በጣም ደስ ብሎኛል። እንግዲህ ወላጆች ከልጆቻችሁ ጋር እየተጫወታችሁ አሪፍ ጊዜ እያሳለፋችሁ እንደዚህ የሚጣፍጥ ምግብ መስራት ትችላላችሁ። እነሱ ትምህርት ቤት ያደረጉትን ነገር ይነግሯቸዋል፣ ተረት ይነግሯቸዋል። እናንተ ደግሞ በዚያው የምግብ አሰራር ታለማምዷቸዋላችሁ። በዚያውም ሙያ ይለምዳሉ ማለት ነው። ስለዚህ ማለማመድ ያለብን ደግሞ እሳት አካባቢ ያለ ነገር፣ የሚቆርጣቸው ቢላ ነገር ወላጅም ስለሚፈራ ነው። ግን ወላጆች በሚሰሩበት ሰዓት ላይ አጠገባቸው ሆነው ከልጆቹ ጋር እየተነጋገሩ ቢሰሩ መልካም ነው ብዬ አስባለሁ። እንቆቅልሽ ምን አውቅልሽ? ስትሄድ አርግዛ ስትመለስ ወልዳ። ልንገርሽ፣ ትምህርት ቤት ልጆች ነው ይዘዋት የሚሄዱት። ይዘዋት ይሄዳሉ። ቦርሳ ሰውማ አርግዛ ሜዳ ደብተሩን ይዛው ነው የምትመጣው። ከዛ ውስጥ ትምህርት ቤት ሄዳ ባዶዋን የምትመለስ ማናት? ምሳቃ ጎበዝ ምሳቃ ናት። ኢትዮጲስዬ ወይ ስለመጣሽ አሪፍ እንቆቅልሽ ጠይቀሽናል። ይሄ እንግዲህ ቺዝ ስለሆነ ምናልባት ለምሳቃ ሊቀዘቅዝ ይችላል፣ ግን መኮረኒውን መስራት ይቻላል። ብሌንም የማርያምም ኢትዮጲስዬም የምሰራው ምግብ ጋር ስለመጣችሁ አመሰግናለሁ። ሳምንት ከሌሎች ልጆች ጋር እንገናኛለን። ቻው ብለን እንሰናበት። ቻው። ይህ የዩቲዩብ ቻናላችን ነው። ይህ ዩቲዩብ ቻናላችን ላይ በጣም በርካታ ድራማዎች፣ ሙዚቃዎች፣ የተላለፉ ፕሮግራሞችን ታገኛላችሁ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያመለጣችሁን ድራማ ታያላችሁ፣ ሙዚቃዎችን ትከታተላላችሁ። ልደታችሁን፣ በርካታ ዝግጅቶቻችሁን በዚህ ዩቲዩብ ቻናላችን ላይ ታገኛላችሁ። ቤተሰብ ስለምትሆኑ እናመሰግናለን። ሁላችሁም የዩቲዩብ ቻናላችን ቤተሰብ እንድትሆኑ ጋብዘናችኋል። ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን
ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። የደውል ምልክቷንም ተጫኑ። ቶሎ ቶሎ ፕሮግራማችን ይደርሳችኋል። እናመሰግናለን።